ስለ አዶናይ እኔ ከዚህ በፊት አሁን የስንት ዓመተ ምህረት እንግዲህ አዶናይ ሳታቁት ሳይፈምስ በፊት ነው አንድ ቀን ምንድነው የሆነ ነገር አዶናይ ተናግሮ ቫይራል ወጣ ማለት ነው። ከዛ አዶናይ እኮ ቤት አዶናይ ተናገረውን ሰማሽ ምናምን ሲሉ እንደ አዶናይ እኮ ልጅ ምንድነው እንትን ነው ምንድነው ያልኩት ያስቃል አባባሌ ራስ ልጅ እኮ ነው ምናምን ነገር አለ አይደል አዶናይ ማለት በቃ የሆነ ልጅ ነገር ነውና ቴዲ ቤር ቤታችሁ አስቀምጣችሁ እንደምታጫውቱና በቃ አንድ ቀን ተናገሩ አለፍኩ እሱም የዛሬ ዓመት ነው አይደለ ከኪዳኔ ጋር የዛሬ ዓመት አለፈው አንዴ እሱ በየቀኑ እየመጣው የወገብ ቅማል የሚሰማክ የለም ተሰሚነት አታል ጉንጉናም ሽንሽናም ቀሚት ሰፊ ለምን አትሆንም ለምን ሽፎን ቤት አትከፍትም ቆለጦ ሽፎን ቤት ክፈትና ሽፎኑ በዚህ ወጣ ስፌቱ በዛ ገባ ቅዱ እንዲሆነ ለምን አትልም ከኩዮች ጋር ለምን አትጣላም እድሜ ልክን በጻናቶች በታናሾች እንደቀናክ አንተ ድዳም ምላሳ ቆለጣም እንዴ ጋይስ እንዴ አንተ ያኔ ስትጀምር በውሃና ጡቴን እትደግልኝ እያልኩ ወንዝ ዳር ለሄጄ ነው ጡቴን ሳስነክሰኝ ነበር ገና አንድ ፍሬ ልጅ እስኪ በህይወትክ ምን እስኪ ቆለጦ ምን ሰራ እስኪ በህይወቱ ጋይስ ማለት ምን ሰራ እስኪ ማርያም ምን ሰራ እስኪ ምን አደረገ ለኢትዮጵያ ምን አበረከተ ለህዝቡ ምን አበረከተ ስድብ ይሆኛማ ተሳዳቢ ሆነ እንደውም እግዚአብሔር የሆነ መንፈስ አንድ ቀን ለሊት ተንበርክከ ጸለይኩበት ትንሽ ከስድብ ዓለም ራኩኝ ስድብ የለመድነው ባንተ አሉባልታ የነበርነው ባንተ ፖለቲካን ያወቅኩት ባንተ ስትሳደብ አፍን ስትቀድ 80 አይነት እንደተለዋወጥክ መንጠቆ የሰው መንጠቆ ወይኔ አምላኬ አባቴ ወይ እንደው ዘንድሮ እግዚአብሔር እንገይስ በቃ እንዴት እንዳስጠላኝ ሁሌ በቃ እስኪ አወራረደኝ አንተን እኔ ቦል እኔ አሁን ነገ ሁሉም ሰውኩ ጊዜ ሲመጣብ ጊዜ ይመታበታል አይደል ጊዜ ሲመታብክ ጊዜ ሲያልፍብክ ተከብረክ ከሱ እኮ ነው እንደዚህ ወይ ና ግባ እየተባልክ አሁን እንኳን አንተ ሰው ቤት ስገባ እኮ ኮሜንቱ እንዳሉ ቆለጥነት ቆለጡካ አሁንማ ቆለጥን ማቆላመጥ ጀምሯል መቼስ የፍየ ቆለጥ ትላላችሁ ለዛ ነው እኔ ምጠራው ዋናውን አልጠራም ቆለጥነት ቆልጥጡ እያቆላመጡ ሁሉ መጥራት ጀምሯል አንተ ቆልጥጡ ቁጡ እያሉ ሁሉ ቁንጥሮ ሁሉ ሳይሉ አይቀሩም አንዳንዶቹ ያንዳንዶቹ አንጻጻፍ ሁሉ ከቆለጥ በዝቶባቸው ቁንጥሮ ሁሉ ማለት ጀምሯል ቦደ ሴት ስሙን ቀይረንለታል ጋይስ እንዳው ወንድነቱን ስለተወ ሁሌ በወንዶች ቅናት ስለተሰየፈ ቁንጥሮ ብለናል ከዚህ በኋላ እንደውም ስሙን ቀይሬዋለሁ እኔ ቁንጥሮ ፓስተር ቆለጦ እንደውም ሲበዛበት ነው የማዕረጉ ስሙ ተቀይሯል ቁንጥሮ ነው የምንለው ከዚህ በኋላ የሴቶቹን ሰተነዋል እንዴ ቢያንስ እንኳን እኮ ቆለጦ ለማለት የወሸላ ነገር ነው እንትምትሉት ቁንጥሮ ዲ ረበቃው ነጋውን ገብቶ ማታ ገብቶ ሰርጀሪ ስትናገር ልክ እንደ ሴት ወገቡን አስሮ አሁን ካሁኑ ይገባልኝ ይሆናል እኮ እንቅልፍም እኮ የለውም ሰርጀሪ ስትናገር ቅዳፍ ቁንጥሮ ምንድነው የሴቶቹ ነው በኦሮምኛ በአማርኛማ ፈራለሁ ጋይስ አይ በአማርኛ ትንሽ ተከብዳለች በአማርኛ ዋና ቃላቷ እኔ ለመጥራት ፈራለሁ አሁን ኦሮሞዎች በኦሮምኛ ቁንጥሮ ማለት ያስፈራቸዋል አይደል ለምን ቋንቋቸው ስለሆነ ነው ለዛ በኦሮምኛ ቁንጥሮ ማለት እሷ ናት ቁንጥሪት በሉት ቁንጥሪት ይሄማ እንደ ወንድ አልጠራውም እሱን ከዚህ በኋላ ቁንጥሮ ነው የምላችሁ ከዚህ በኋላ ቁንጥሮ ፈላብሽ ነው የምለው እንዴ በስመ አብ ወልድ ኧረ ቃሉን አትጥሩብኝ በክርስቶስ በኢየሱስ ክርስቶስ በሉ ቤቴን እንዳለ የዳቦ ማሳ እንዳታረጉት እንዳትጽፉብኝ ምንድነው ሞዴሬተሮች እያጠፋሉት ኖ ጋይስ ኖ በእግዚአብሔር ስም በፍጹም ጋይስ ምንድነው ኦኬ እኔ ልንገራላችሁ ምንም ችግር የለውም እነ ሳሪ እነ ብሪጅቶ ሁሉም እነ አሌክስ አንድ ቤት ሆኖ እያሰባሰቡ ነው ለትግራዮች ማለት ነው ሶ ለአማራ ክልል ደግሞ ሳሪ ቤት ይሰበሰባል ለደብረ ብርሃን ማለት ነው እባካችሁን ለደብረ ብርሃንም ተፈናቃዮች አሉ ሳሪ ቤት ነገ ስለሚዘጋጅ እየጻፉ ነው ነገ ማታ በኢትዮጵያ አቆጣጠር 2 ሰዓት ላይ በሳሪ ቤት ለተራቡ ወገኖቻችን እንድረስ ጥሪዛም እየተደረገ ነው ያቅማችሁን አግዙ ያው ነው የተናገርኩላችሁ እሺ ውዶቼ እንተጋገዝ እስኪ ምን ሺህ ዓመት አንኖር ውዶቼ
ነገማ ኦኬ እሺ ደጋግማችሁ የጻፋችሁት ነው እና ማን ነው ኧረ አንድ እንዴ በስመ አብ ወወልድ ወመንፈስ ቅዱስ እናንተ በስመ አብ ወመንፈስ ቅዱስ ትናንትና ኧረ እኔ ልንገራችሁ ሳይፖሰት ቀድሜ ደግሞ ኧረ ደግሞ እንደ ሞራሌን ነካሽ ኧረ ተው ተው ደግሞ እግዚአብሔርን እስጢፍ በዘፈን የእውነት ይነካል ውይ ውይ ሞራሉ ላይ ሊሄዱ ነበር ኧረ 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 አምላክ ጌታ ምስክሬ ነው አልናገረውም ውይ ውይ አንናገረውም እንዴ ባለፈው መጥቶ በውስጥ እንዳለ እውነት በጣም ነው የደበረው ያናገረው እስጢፍዬ ይበርቱልን ወደፊት እኔም አዲስ ዘፈን ላውጣ ነው ግጥም ላሰቀኝ ውዶቼ ግን እኮ እኔ እኮ ምንም ነገር እኮ መያዝ አልችልም እኮ ቆይ ልበልላችሁ ወይንስ ይቅር ልበልላችሁ ወይንስ ይቅር ሄይ 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 ቆይ ወጃኔ ለማምላክ እስራኤል ወይ እናቴ ወይ እግዚአብሔር ይቅር ጋይስ ወይስ ጊዜ እንዴ በማርያም ፎክሪ ኧረ ማርያም ነው ነገር ዘፈና እኔ እኮ እንደው ጌታ ወይ ኧረ ጌታ አምላኬ ወይ ቲክቶክ ላይ እኮ እኔ እኮ ለዚህ እኮ ነው ቲክቶክ ማለት የእብዶች መንደር የገነት በር አፋፍ ላይ አልገባም ሲኦል ተመችቶኛል ነው እኮ ቲክቶክ ተመልከቷም ማርያምን ከዛ ፎክሪ አቤት አምላክ እስራኤል ዘምሪ አይሻልም ከፈጣሪ ነው የምታነካኩኝ እሺ ፎክራለሁ ግን ዘፈኑን እንገራሽ ሄይ 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 ወሳ ሄይ ሄይ ጨዋነን ይላሉ እናት ሳቄ መጣ ቆይ አንዴ ቆይ ጋይስ ገብርኤልን ቆይ አንዴ ቆይ ደግሞ ግጥሜን ቢሰር ቆይ ጨዋነን ይላሉ መነግሩ ግን ይታያሉ ገርጃቸው ይበላሉ እንደኔ ለመሆን ተፍ ይላሉ እንዴ አዶናይ ዘፍኖ ማለት እንዴ እናቴ ትሙት ጋይስ በዚህ ሳምንት ቆንጆ ስራ ይዤ መምጣት አለብኝ ይሄ ሁሉ ጽፌ ይሄ ሁሉ ጋይስ ይሄ ሁሉ ግጥም ጽፌ እቺንማ እኔ ነኝ ማቃት ለካቺ ክነሽ ትወጃለሽ እንደኔ ፒንክ ትለብሻለሽ ቆይ እንዳለ የቲክቶክ የተቀየምኳል ግን አላለቀም ጋይስ ገና ይቀጥላሉ ውዶቼ ፓስተር ቆለጦ አለሽ በዚህ መሃል ተሯን እንግዲህ ሁላችሁም እንዴ እቺ ፓርትማ ለእንትና ናት ትላላችሁ እቺ ለእንትና እኔ አልናገርም ለማን እንደሆነ ቁጭ አደርጋለሁ እናንተ ስማቸውን ጠራለች ቆይ ይሄ ሆነ ፓርት አለ የፓስተር ቆለጦም አለኝ ጌታን ፓስተር ቆለጦ ነሽ ሁሉም አሉ እናንተ ግን መርጣችሁ ይሄ ፓርት ለእንትና ነው ይሄ ፓርት ለእንትና አሁን አልናገርም ኦኬ ዘፈን ልክፈትላችሁ ራስቸው አይ እናንተ ነገር ይሄን ዘፈን ከፍቼ ቦጣ ይከብዳችኋል እናንተ በስማሙ ለስኩት እናንተ የሆነ ሰው አይተው ደሞ እናንተ ፈልጋችሁ ታመጡብኛላችሁ የሆነ ሰው ተመችቶኛል ነበር ሆይ ፈልጋችሁ ይዛችሁብኝ ነው የምትመጡት ይቅርብኝ ከልደቴ ፎክር ነው ፉከራ በስማም እንደ ሙድ ልታስይዙብኝ ነው ለኔስ መቼስ ፈርዶብኛል 100 ኮይን ቤታ ልስጥክ በኢየሱስ መረሰጣለሁ ስማው እንደምን ነው ጌታ 100 ኮይን ስማው እንደምፈስ ቅዱስ 100 ኮይን